ማህሌት ሲባል ስዕሉ ይዘላል እኮ ይሄ በአይኔ እጅ አይቻልም። እኛ ቅዱሳት ስዕላትን በጣዖት መልክ አይደለም የምንጠቀማቸው። ሰው ለካ አንገቱን እስከ መስጠት ድረስ ለሃይማኖቱ ይቆማል። እኔ ጊዜ እንዴት መስጠት ማርያሚዝም የሚባል ትምህርትም የለም። ማርያም ብቻ ወይም ደግሞ ማርያሚዝም የሚባል ትምህርት የለም። አንዳንዶች ተዘከረ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልካም እሺ፣ እኛ የምናስተምራችሁ አባቶቻችን ያስተማሩንን ከቅዱሳት መጻሕፍት ያገኘነውን ቤተክርስቲያን የምታምንበትን ነገር ነው የምናስተምረው። ሰዎች እኛ ያላለውን ስላሉ እኛ የማናምነውን እንዴት አምናላችሁ በሚሉ ሰዎች ግራ መጋባት አያስፈልግም። የቤተክርስቲያን አስተምህሮዋ ምንድነው? ስር መሰረቱ ምንድነው የሚለውን ካወቀ አንድ ሰው አይሳሳትም ማለት ነው። ያው እንግዲህ ሁላችሁም እንደምታውቁት ቤተክርስቲያንን ከሚገዳደሩ ሰዎች መካከል የሚያነሱት ትልቅ ሐሳብ አድርገው የሚያነሱት በቅዱሳት ስዕላት ዙሪያ ነው። ያንዳንዶቹ አስተሳሰብ የቅዱሳት ስዕላት ነገር ትላንትና የመጣ ከዚህ ቀደም ከአባቶቻችን ጀምሮ ያልነበረ አዲስ ስርዓት አድርገው የሚቆጥሩ ሰዎች ስላሉ እንግዲህ ነገር ከስሩ ውሃ ከጥሩ ነው የሚሉት አባቶቻችን ከስር መሰረቱ ተነስተን አጠር አድርገን ለመመልከት እንሞክራለን። እግዚአብሔር መንፈስ ቅዱስ ከሁላችን ጋር ይሁንልን። መጀመሪያ የምንነሳው ከቃላቱ ትርጓሜ ነው። ከዛ በኋላ ታሪካዊ ዳህራውን እናያለን። የቅዱሳት ስዕላትን ጥቅም እናያለን። በቅዱሳት ስዕላት ላይ የሚነሱ ጥያቄዎችን እናያለን። በስተመጨረሻ ደግሞ በቅዱሳት ስዕላት ትክክለኛ አስተምህሮም እየተሰጠ ደግሞ ከእናንተ የአጠቃቀም ስህተት የሚነሱም ጥያቄዎች ስላሉ እነዛን ደግሞ መጨረሻ ላይ መፍትሄ አበጅተንለት ቢያንስ ዛሬ ኦንላይን ገብታችሁ የተማራችሁ ሰዎች በቅዱሳት ስዕላት ላይ የተሻለ ግንዛቤ ኖራችሁ እናንተ ደግሞ ለሌሎቹ የምታስተምሩበትን እድል ለማመቻቸት እንሞክራለን ማለት ነው። መንፈስ ቅዱስ ከሁላችን ጋር እንግዲህ ቅዱሳት ስዕላት ነው የሚለው ርዕሱ የሁለት ቃላት ሲገናኙ የፈጠሩት ነው። ቅዱሳት የሚልና ስዕላት የሚል ነው። ስዕል የሚለውን ትርጓሜውን የቃሉን ፍቺ ስንመለከት በቁሙ መዝገበ ቃል የሚፈታው ማለት ነው። መልክ፣ የመልክ ጥላ፣ አምሳል የሚል ትርጓሜ ያለው ነው። በተለያዩ ነገሮች ላይ ሊሳል ሊቀረጽ ይችላል ስዕል ማለት ነውና የመጀመሪያው ስዕል የሚለው ትርጉም ይሄ ነው። ከፊት ለፊት ላይ የገባው ነገር ቅዱሳት የሚል ቃል አለው። እንግዲህ ቅዱስ የሚለው ቃል የከበረ የተለየ የተመረጠ ማለት ነው። ቅዱሳት ስዕላት ማለት የከበሩ የተመረጡ ስዕላት የሚል ትርጓሜ ያላቸው ማለት ነው። ይሄ ነው። ከዚህ መሰረታዊ ነገር ነው የሚጀምረው። ርኩሳን የሆኑ ስዕላት አሉ። ለኃጢአት፣ ለበደል፣ ለዝሙት፣ ለተለያየ ነገር የሚገፋፉ ርኩሳን የሆኑ ስዕላት አሉ። በሁለተኛ ደረጃ ደግሞ ርኩሳትም ያልሆኑ ቅዱስም ያልሆኑ ለምሳሌ እኔን አንድ ሰው ሊስለኝ ይችላል። አማንን አንድ ሰው ሊስለው ይችላል። የአበባ ስዕል ሊኖር ይችላል። የምናምን የእንስሳ ስዕል ሊኖር ይችላል። እነዛ ለትምህርት ዓለማዊ ትምህርት የምንጠቀምባቸው ናቸው። በጽድቅና በኩነኔ ውስጥ ቦታ የላቸው። ሶስተኛው ግን ዛሬ እኔና እናንተ የምንመለከተው ቅዱሳት የተባሉት እነዚህ ቅዱሳት ስዕላት መንፈሳዊ ናቸው። አንድም ሰው የተሻለ መንፈሳዊ ህይወት እንዲኖረው የተሻለ ፈጣሪውን ሃይማኖቱን እንዲያቅ የሚያስችሉት የሚረዱት ናቸው። ስለዚህ ቅዱሳት ስዕላትን ከርኩሳት ስዕላት፣ ቅዱሳት ስዕላትን ከጣዖት ለይቶ ማወቅ መረዳት የመጀመሪያው ግንዛቤ ጭንቅላታችን ውስጥ ያለበት። እንግዲህ ቅዱሳት ስዕላት ስዕል ሲሆን አንድ ነው። ስዕላት ሲሆን በብዙ ነው የሚጠራው። ቅዱሳት ስዕላት ስንል የተመረጡ የተለዩ የከበሩ ማለታችን እንደሆነ መጀመሪያ እንታውቃለን። እንግዲህ መጀመሪያ ታሪክ ነው የምናነሳው። ከታሪክ አስቀድመን ደግሞ አንድ የመጽሐፍ ቅዱስ ጥቅስ ማየት ግድ ነው። ምክንያቱም መጀመሪያ አይምሮአችን ካልጸዳ አስቸጋሪ ስለሚሆን በቅድስት ቤተክርስቲያን በመንፈሳዊ ህይወት ውስጥ
ዓለም አንድን ነገር ስትጠቀመውና በመንፈሳዊ ነገር በመንፈሳዊነቱ ስንጠቀም የሰማይና የምድር ልዩነት አለ። ይሄ በጣም መታወቅ አለበት። አሁን ብዙ ሰው የሚታጣበት ምንድነው? ለምሳሌ ቀላል ነገር እናነሳላችሁ። ጠንቋይ ቤት ሰው ሲሄድ እንግዲህ ጻኖነንም ሲገቡ ሲወጡ አይተናል። ሄደን ባናስተነኩልም ማለት ነው። ጫማ አውልቀው ይገባሉ፣ ይሰግዳሉ። የጠንቋይ ቤቱ ራሱ አሰራር ስታዩት የገጠር ክብ አብያተ ክርስቲያን ነው የሚመስለው። ጉልላት ራሱ አለው። የሚገርማችሁ መስቀል የቀረው ነው እና በጣም የሚመሳሰል ነገር አለና በዛ የሚፈጸሙ አንዳንድ ነገሮችን ስናያቸው ከመንፈሳዊ ወይም ቤተክርስቲያን ከምናደርጋቸው ነገሮች ጋር የመመሳሰል ሁኔታዎች አሉ። አሁን ሰው ለምሳሌ እኛ ቤተክርስቲያን ስንገባ ካያችሁ ሰግደን እጅ ነስተን ሰላም ለኪ ቅድስት ቤተክርስቲያን አምሳለ ኢየሩሳሌም የኢየሩሳሌም አምሳለ የምትሆኝ ቤተክርስቲያን ሰላምታ ላንቺ ይገባሻል ብለን ዳዊት በመዝሙሩ እንደተናገረው በመዝሙር 5:7 ላይ ወደ ቅድስና መቅደስ እገባለሁ አንተን በመፍራት በቅድስና መቅደስ እሰግዳለሁ ስላለ እሱን በመፍራት የክብሩ መገለጫ ቦታ ስለሆነ ቅዱስ ስፍራ ስለሆነ ቃሉ የሚነገርበት ስፍራ ስለሆነ ቅዱስ ሥጋው ክቡር ደሙ የሚፈተትበት ስለሆነ መንፈስ ቅዱስ ህብስቱን ለመባረክ ለመለወጥ የሚገለጥበት ስለሆነ መላእክት ለአገልግሎት የሚመጡበት የሚወጡበት ስፍራ ስለሆነ ቅዱስ ብለን እንጠራዋለን። የደብረ ታቦርን ተራራ ቅዱስ ጴጥሮስ ከገናናው ከቅዱሱ ተራራ የአባቱን ድምጽ ሰምተናል ብሎ ታላቁን ምስጢረ ሥላሴን የተመለከተበትን ተራራ ቅዱስ ብሎ እንደጠራው ቤተክርስቲያንን ቅዱስ ብለን ሰግደን እንገባለን። በተመሳሳይ ሁኔታ ሰዎች ጠንቋይ ቤት ሲሄዱ ሰግደው ይገባሉ። ስለዚህ ሰዎች ምን ይሉናል? እናንተ ስርዓታችሁ ሁሉ እንደ ጠንቋይ ነው ወይም ደግሞ ባዕድ አምልኮ ነው የናንተ። እዛ ጋር ግንድ የሚያመልኩትን ለግንዱ ይሰግዳሉ። እኛም ደግሞ እዚህ ቤተክርስቲያን ደግሞ መተን በታቦቱ ፊት በቤተ መቅደስ እንሰግዳለን። ይሄን ሲመለከቱ የሚጋጭባቸው ሰዎች አሉና ይሄን ማጥራት ያስፈልጋል። መጀመሪያ አንድን ነገር ለመንፈሳዊ ነገር ስንጠቀመው ለስጋዊ ነገር ስንጠቀመው የሰማይና የምድር ልዩነት እንዳለ ታውቃለህ። በዚህ በኦሪት ዘጸአት ምዕራፍ 20 ላይ እግዚአብሔር ከሰጣቸው 10ቱ ትእዛዛት መካከል አንዱ ትእዛዝ ምንድነው የሚለው? በላይ በሰማይ ካለ ይላል በታች በምድር ካለ የማናቸውን ምሳሌ የተቀረጸውን ምስል ላንተ አታድርግ፣ አትስገድላቸው፣ አታመልካቸው ያለ ህግ ሰርቶልናል። አሁን ይሄ እንግዲህ ስርዓት ነው። በላይ በሰማይ ያለ በፀሐይ በከዋክብት በጨረቃ በታች በምድር በግንዱ በዛፉ በመናምኑ የነዛን በአውሬ ምስል እያደረግ ጣዖት እያቆምክ ማለት ነው። ጣዖት እያቆምክ አትስገድላቸው ብሎ ትእዛዝ ተሰጥቶናል። ይሄ አምላካዊ ትእዛዝ ነው። በእግዚአብሔር ላይ ሌላ አምልኮ ማድረግ ደባል ማድረግ ማለት ማመንዘር ይባላል። አመንዝራነት ይባላል። አመንዝራነት በዝሙት ብቻ አይደለም ያለው። በእግዚአብሔር ላይ ደባል አምልኮ ከጨመረ ከእግዚአብሔር ሌላ የምንገዛለን ከእግዚአብሔር ሌላ የምናመልከው ከእግዚአብሔር ሌላ እንደ እግዚአብሔር ወይም እንደ ፈጣሪ ተስፋ የምናደርገው ካለ ያ ነገር ጣዖት ነው፣ በእግዚአብሔር ዘንድ የተጠላ እንደሆነ ይነግረናል ማለት ነው። ይሄ መጽሐፍ ቅዱሳዊ ትእዛዝ ነው። አሁን ይሄ መጽሐፍ ቅዱሳዊ ትእዛዝ የተሰጠው ለጣዖት አምልኮ ነው። ጣዖትን ማምለክ እንደማይቻል አሁን ወደ ጌታ ወደ ሰጠው በደብረ ሲና ወደ ተሰጠው ወደ ጽላቱ ስንመጣ ከጽላቱ ጋር አያይዘን ደግሞ ወደ ስዕለ ኪሩብ ላመጣላችሁ። ወደ ጽላቱ ጋር ስንመጣ ጽላቱ የተዘጋጀው ከድንጋይ የሆኑ ሁለት ጽላቶችን ሰጠው ነው የሚለው መጽሐፍ። እዚህ በኦሪት ዘጸአት ምዕራፍ 24ም ላይ ስንመለከት ከቁጥር 12 ላይ ወደ ደብረ ሲና ተራራ ናውጣ እንዳለው በዛም 40 ቀን እንደቆየ ከዛ በኋላ ደግሞ ያስተምርበት ዘንድ ሁለት የድንጋይ ጽላት እንደሰጠው መጽሐፍ ቅዱስ ይነግረናል። እንግዲህ ጽላቱ ከምንድነው የተቀረጸው? ከድንጋይ። አሁን የተቀረጸ ምስል ላንተ አታድርግ ያለው እግዚአብሔር ሙሴን በሲና ተራራ ላይ ጠርቶ በድንጋይ ላይ 10ቱ ትእዛዛት ጽፎ እንካ ይሄንን አስተምርበት ብሎ ለሙሴ ሰጥቶታል። እንግዲህ አሁን እግዚአብሔር ጣዖት ቀራጭ ጣዖት ሰሪ ወይም የሰጠውን ህግ አፍራሽ አናደርገው። እዛ ጋራ በዘጸአት 20 ላይ ላንተ በላይ በሰማይ በታች በምድር የተቀረጸ ምስል አታድርግ ስለ ጣዖት የተነገረ ጆሮ እያለው የማያይ አይን እያለው የማያይ ጆሮ እያለው የማይሰማ እግር እያለው የማይራመድ ናቡከደነጾር በዱራ ሜዳ እንዳቆመው
ሌሎችም ነገስታት ተነስተው ጣዖት እንዳቆሙት ወይም እንደ በዓል ያለ ወይም እንደ ዳጎን ያለ ጣዖት አቁመህ ፈጣሪ ይሄ ነው ጌታ ይሄ ነው ንጉስ ይሄ ነው ብለህ አትገዛ ማለት ነው። ያ እዚህ ጋር ደግሞ በፈቃደ እግዚአብሔር ከድንጋይ ጽላቶችን ሰጥቶታል። ያን ጽላት የእግዚአብሔር ታቦት ብለን ነው የምንጠራው። መጽሐፍ ቅዱስም ሲጠራው በኪሩቤል ላይ የተቀመጠውን በእግዚአብሔር ስም የተጠራውን የቃል ኪዳኑን ታቦት አመጡ ይላል ሁለተኛ ሳሙኤል ምዕራፍ 6 ላይ ስንመለከት። ስለዚህ ከዚህ ያለው መንፈሳዊነቱ እንደዛ ነው። በዛ ጋር ደግሞ ለጣዖት የሚያደርጓልና በጣዖትና በታቦት በቅዱሳት ስዕላትና በጣዖት መካከል ያለው ልዩነት ማወቅ መጀመሪያ ያስፈልጋል። ይሄንን እየተረዳን እንግዲህ በመጀመሪያ በብሉይ ኪዳን የነበረው የአምልኮን ስርዓት ስንመለከት በላይ በሰማይ ያለውን ነው በምድር ያስቀመጠው። ስርዓተ ሰማይ ተሰራ በምድር የሰማይ ስርዓት በምድሪቷ ተሰርታለች። በላይ በሰማይ ምን አለ ስንል እንግዲህ ለሰው አይምሮ እንዲመች ቅዱሳት መጻሕፍት እንደነገሩን በተለይ ራእይ ዮሐንስ ላይ በደንብ ስንመለከት ትንቢተ ሕዝቅኤልም ላይ በደንብ ስንመለከት ዙፋን የሚባል እግዚአብሔር የሚገለጥበት ዙፋን አለ። በዙፋኑ ዙሪያ የሚከቡ አርባዕቱ እንስሳት የምንላቸው ኋላ የሥላሴ ስዕል ላይ እንመጣበታለን። አርባዕቱ እንስሳት የምንላቸው ኪሩቤልና ሱራፌል የምንላቸው በዚህ በራእይ ዮሐንስ ላይ እንደተጠቀሰው 6 ክንፍ ያላቸው በፊትና በኋላ አይኖች የሞሉባቸው ራእይ 4:6 ላይ መመልከት ትችላላችሁ። ራእይ ምዕራፍ 4:6 ላይ የአንዱ አንበሳ መልክ ያለው የጥጃ መልክ ያለው የንስር መልክ ያለው የሰው መልክ ያለው ገጸ ሰብ ገጸ አንበሳ ገጸ ንስር ብለን የምንጠራው በዛ እንዳሉ ይነግረናል። ዙፋኑን ከበው ነው ያሉት። ጸበርተ መንበር ይባላሉ። 24 ካህናተ ሰማይ አሉ። የወርቅ ጥና ይዘዋል፣ ያጥናሉ፣ አክሊላቸውን በዙፋኑ ፊት ያኖራሉ እያለ ቅዱስ ዮሐንስ በራእዩ ይነግረናል። ሕዝቅኤልም ላይ እነዚህ ተመሳሳይ ነገሮችን እናያለን። እንግዲህ አሁን ምን ልላችሁ ፈልጌ ነው፣ በላይ ያለውን የቅዱሳን መላእክት አምልኮ ተመልከቱ። በዚህ መልኩ የሚያመልኩት ደቂቀ አዳም ደግሞ ለደቂቀ አዳም መጀመሪያ ጽላት፣ ከዛ በኋላ በባስልኤል በኩል ታቦት ተሰጠ። ታቦቱን የት እንደሚያኖረውና በዛ ላይ ምን ማድረግ እንዳለበት መጽሐፍ ይነግረናል። አሁን የሰማዩን ስርዓት በምድር ሊያመጣ ነው ብያቸዋለሁ። በላይ ዙፋን አለ፣ ያ የእግዚአብሔር የክብሩ መገለጫ ነው እንጂ እግዚአብሔር በቦታ አይወሰንም። በምድር ደግሞ በብሉይ ኪዳን የእግዚአብሔር የክብሩ መገለጫ የቃል ኪዳኑ ታቦት ነው። በታቦቱ ላይ እግዚአብሔር ይገለጣል። በታቦቱ ላይ እግዚአብሔር ሲገለጥ ደግሞ ላይ በዘባነ ኪሩብ አሁን የበቁ ሰዎች ቅዱሳን ማለት ነው ወደ ላይ መንፈስ ቅዱስ ሚስጥር ሲገልጥላቸው የሚመለከቱት ምንድነው? በዚህ በትንቢተ ኢሳይያስ 6 ላይ እንደተጻፈው እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት፣ የልብሱ ዘርፍ መቅደሱን ሞልቶት ነበር ካለ በኋላ ሱራፌል ከእርሱ በላይ ቆሞ ነበር ብሎ መላእክቱን እንኳን አይቷቸዋል ማለት ነው። ይሄ የሰማዩን አምልኮ ስናይ፣ ስለዚህ ለደቂቀ አዳም በምድር ላለነው ደግሞ ስዕለ ኪሩብን እንድንመለከት የ6 ክንፍ ያለው እንደሚናተፍ አውራ ተደርጎ እንዲሰራ ኪሩቤል እንዲሰራ ራሱ እግዚአብሔር ሲያዝ እናያለን። ይሄንን እዚህ በኦሪት ዘጸአት ላይ መመልከት ይቻላል። 25ኛው ምዕራፍ ላይ እንዲህ ተብሎ ተጽፏል። ከቁጥር 16 ጀምሬ እንመለከታለን። በታቦት ውስጥ እኔ የምሰጥህን ምስክር ታስቀምጣለህ ይላል። ይሄ ጽላቱን በታቦት ታኖረዋለህ። ከጥሩ ወርቅ ርዝመቱ 2 ክንድ ተኩል ወርዱ 1 ክንድ ተኩል የሆነ የስሬት መክደኛ ስራ ይለዋል። 2 ኪሩቤል ከተቀጠቀጠ ወርቅ ስራ በስሬት መክደኛው ላይ በሁለት ወገን ታደርጋቸዋለህ። ከስሬት መክደኛው ጋር አንዱ ኪሩብ በአንድ ወገን ሁለተኛው ኪሩብ በሌላ ወገን አድርገህ በአንድ ላይ ተሰራዋለህ። ኪሩቤል ክንፎቻቸውን ወደ ላይ ይዘረጋሉ ይልና የስሬት መክደኛውን በክንፎቻቸው ይሸፍናሉ። አሁን እንግዲህ ኪሩብ መልአክ ነው። ኪሩቤል ለብዙ ነው፣ ኪሩብ ለአንድ ነው። ሱራፊ ሲሆን ለአንድ ነው፣ ሱራፌል ሲሆን ለብዙ ነው። አሁን መላእክት እንደሰው የሚታይ አጥንት ጅማት እንደዚህ የላቸው፣ ተፈጥሯቸው ረቂቃን ናቸው። ግን ባለ 6 ክንፍ ናቸው። በሁለት ክንፋቸው ፊታቸውን የሚሸፍኑ ደደሳቱ
እንዳያቃጥላቸው በሁለት ክንፋቸው እግራቸውን የሚሸፍኑ ነደሳቱ እንዳያቃጥላቸው በሁለት ክንፋቸው በግራና በቀኝ ዘርግተው ለተልእኮ የሚፋጠኑ ናቸው በትዕብርተ መስቀል አምሳል በእግዚአብሔር ዙፋን ፊት የሚያገለግሉ ናቸው ቅዱሳን መላእክት ደበበሉ በእግዚአብሔር ፊት የሚያገለግሉ ናቸውና ስለዚህ የሚታዩ አይደሉም እንደ ሰው አጥንት ስጋ የላቸውም ግን ይሄ 6 ክንፍ አድርገ ስራ ብሎ ኪሩቤልን እንዲሰራ ነው ሙሴ ታዘዘ አሁን ያልታየው መላእክት መጣበታል ማለት የቅዱሳን መላእክት ስዕል ላይ በተወሰነ መልኩ እናያለን እንዲህ ነው የማይታየው ነገር ለደቂቃ አዳም ግዙፍ ለሆነ ነው በቦታ ለምንወሰነው ይሄን ስርዓት ይሰራልን እግዚአብሔር እዛ እንደዛ አድርገ ስራ ነው ፊተኛው እርስ በርሱ ይታያል የኪሩቤል ፊቶች ወደ ስሬት መክደኛው ይመለከታሉ የስሬት መክደኛው በታቦቱ ላይ ታደርገዋለ እኔ የምሰጠን ምስክር በታቦቱ ታኖራለ በዚያ ካንተ ጋር እገናኛለሁ የእስራኤል ልጆች ታዘዘን የምሰጥህን ነገር ሁሉ በምስክሩ ታቦት ላይ ባለው በሁለት ኪሩቤል መካከል በስሬት መክደኛው ላይ ሆኜ አነጋግራለሁ ከዛ ከስዕለ ኪሩቤል ከተቀጠቀጠ የወርቅ ነሐስ እንዲሰራ ከታዘዘው ስዕለ ኪሩቤል የእግዚአብሔር ድምጽ ወጥቶ ሙሴን እስራኤልን ምን እንደሚያዝ ይነግረው ነበር ስለዚህ የቅዱሳት ስዕላት ጽንሰ ሐሳብ ከዚህ ጀምረን ነው ከዚህ ነው የሚጀምረው አሁን ተመልከቱ በላይ በሰማይ አለ በታች በምድር የተቀረጸ ምስል ላንተ አታድርግ ብሏል ትእዛዝ የእግዚአብሔር ትእዛዝ ይሄው እግዚአብሔር ለሙሴ ምን አለው ከተቀጠቀጠ የወርቅ ከተቀጠቀጠ ወርቅ ኪሩቤልን ስራ 6 ክንፍ እንዳለው አድርገ ስራ ብሏል ስለዚህ አንድ ሰው በሰራው የዳጎን የበዓል የሌላ የጣዖትና በቅዱሳን አባቶቻችን የሚሰራበት ትእዛዝ የሚሰራ ስዕልም ይሁን ታቦትም ይሁን መስቀልም ይሁን ከምን ነገር ተቀርጾ ይሰራ ያንን ለይቶ ማወቅ አለበት አንድ መጽሐፍ ቅዱስን አውቃለሁ የሚል ሰው መጽሐፍ ቅዱስን አነባለሁ የሚል ሰው ቤተክርስቲያን ከመጽሐፍ ቅዱስ ውጪ አፈንግጣ በአፈ ታሪክ ወይም ደግሞ ክርስቲያኖችን ለማሳሳት የሰራችው ስርዓት የላትም ቤተክርስቲያን እኛንን በተሰራው ስርዓት ውስጥ ልክ ባለመሄድ ያልተጻፈውን ወይም ያልተደገረለትን ነገር በመናገር ወይም ደግሞ ያልተሰጠውን ነገር በማድረግ የምንሳሳተው እኔና እናንተ እንጂ ቤተክርስቲያን ስርዓት ሰራ በደንብ አድርጋና በዚህ መልኩ ስዕለ ኪሩብ ነበረ ከዛ በኋላ እናንተ መጽሐፍ ቅዱስን በደንብ አንብቡት ብሉይ ኪዳንን ሶሎሞን በሰራው ቤተ መቅደስ ውስጥም ስዕለ ኪሩብን በግድግዳው ላይ እንደሳለ መጽሐፍ ይነግረናል ሁለተኛ ዜና ምዕራፍ 7 ላይ መመልከት ትችላላችሁ እንዴት አድርጎ አስጊጾ እንደሰራው የዘንባባ ምልክቱን በዚህ በቤቱ ላይ እንዳደረገ ይነግረናል ይሄ የብሉይ ኪዳን መነሻ ሐሳብ አሁን እዚህ ጋር ለትልቁ እንድትይዙልኝ እንፈልገው ምንድነው ሐሳቡን ነው መጀመሪያ እንደዚህ ለመንፈሳዊ ነገር ቅዱሳት ስዕላትን መጠቀም እንደሚቻል ሐሳቡን እንድትይዙ ነው እንጂ በዝርዝር አሁን ስለ አዲስ ኪዳን ስለምንጠቀማቸው ቅዱሳት ስዕላት የነሱ አመጣጥ ራሱን የቻለ ታሪክ አለ በቤተክርስቲያን ራሱን የቻለ ታሪክ አለው እና ይሄን በደንብ አድርገን ልንረዳ ያስፈልጋል እንግዲህ ወደ ታሪካዊ ዳራው እንዘልቃለን ከመጽሐፍ ቅዱስ ውስጥ እንሳሳት ወጣን በኋላ ቅዱሳት ስዕላት እንዴት ሊጀመሩ ቻሉ የሚል ሐሳብ ማንሳት ግድ ነው በምን መልኩ ቅዱሳት ስዕላት ሊመጡ የቻሉት ስንል የቤተክርስቲያንን አመሰራረት አንድ ሰው ማወቅ አለበት ዛሬ እዚህ ደረጃ የደረሰችው መዋቅር ኖሮ አሰራር ምናምን ተብሎ እንዲ ቃላዋዲ ተዘጋጅቶ ሲኖዶስ እንደዚህ ሆኖ እቺ ቤተክርስቲያን እንዲ ዝም ብላ ነው በቅላ የመጣች አይደለችም በጣም ብዙ መከራ ታልፎ አባቶቻችን ብዙ ዋጋ ከፍለው ነው ቤተክርስቲያን ለዚህ የደረሰችው ከኬት እንደጀመረች እናውቃታለን ቤተክርስቲያን ጌታችን ኢየሱስ ክርስቶስ 12 ደቀ መዛሙርትን በመምረጥ ነው አይደለ እነሱን በማስተማር ክርስትና የተጀመረው ወንጌል መጀመሪያ የተሰበኩት እነሱ አይደሉ ከዛ 72ቱ አርድእት ከዛ 36ቱ ቅዱሳት አንስት ከዛ ለ120 ቤተሰብ መንፈስ ቅዱስ ወረደ ቅዱስ ጴጥሮስ መንፈስ ቅዱስ ወረደለት በኋላ 3000 ሰው ሰበከ ከዛ 5000 ሰው አጠመቀ 8000 ሆነ የእስጢፋኖስ ማህበር ሆነ እንዲህ ያለች ነው ቤተክርስቲያን አድጋ ዛሬ ላይ ደረሰችው በአንድ ቀን የሆነ ነገር የለም
በተለይ ስርዓት አምልኮታ የምስጢራት አፈጻጸሟን በደንብ አድርገን ስር መሰረቱን ማወቅ እንጂ አንድ ሰው ዘሎ እስቲ ቅዱስ ጳውሎስ ዘመን ቅዱስ ጳውሎስ ለማርያም ፊት ሲሰግድ መጽሐፍ ቅዱስ አይጠቅስ አምጣልኝ ቢል ስህተት ነው። ይሄ ለምንድን ነው መሰላችሁ ስህተት የሚሆነው? አሁን ያለውን ወጥ የሆነ የአምልኮ ስርዓትማ በነ ጴጥሮስ ጊዜም በስርዓት ደረጃ ከሄድን አናገኝም። ለምሳሌ እኛ አሁን ቅዱስ ሥጋው ክቡር ደሙን የምንፈትተው በቤተ ክርስቲያን በቤተ መቅደስ እያንዳንዱ ስርዓት አለው። ጥምቀት አፈጻጸሙ፣ የክህነት አፈጻጸም፣ የሁሉ አፈጻጸም ስርዓቱ አሁን ቤተክርስቲያን በሁለት እግሯ ስትቆም የመጣ እንጂ ሐዋርያት ጋር ሄደን ቅዱስ ጴጥሮስ አንተ ቁርባን የት ነው ያቀረብከው? ቅዱስ ጴጥሮስ አንተ የክርስትና ካርድ የት ነው የሰጠኸው? እንደዚህ ብለን ልንጠይቅ አንችልም። ይሄን በደንብ ማወቅ አለብን። አንድ ሰው እንደዛ ነው የሚላችሁ። በቃ የሆነ ነገር ስትሉ እንትና እንደዚህ አድርጓል። መሰረቱን ነው የሚያዝ፣ መጽሐፍ ቅዱሳዊ ስሩን ነው የሚያዝ። ከዛ በኋላ ደግሞ በመንፈሳዊ ነገር ከመጽሐፍት የሚያጋጨው ነገር አለ። ከመጽሐፍት አንፃር ከመንፈሳዊነት አንፃር አንድን ሰው የተሻለ መንፈሳዊ ነው የሚያደርገው ወይስ ደግሞ ጭራሽ መንፈሳዊነቱን አሳጥቶ እግዚአብሔርን አስክዶ ሃይማኖት አስበጥሶ የአጋንንት ነው የሚያደርገው የሚለው መጤን አለበት። አንድ ነገር ላይ ትችት ከመሰንዘር በፊት ማለት ነውና ቅዱሳት ስዕላት እንዴት መጡ? ቤተክርስቲያን እንግዲህ ወንጌል በመከራው ሲተሰበከባት ዛሬ እኔ አሁን አስተምሬ ሲጨርስ እናንተ የእግዚአብሔር ልጆች ብሩካን የሆናችሁ ምን ትሉኛላችሁ? መምህር ቃለ ሕይወት ያሰማል ትሉኛላችሁ። እኔም አሜን ብዬ ከላይ እወጣለሁ። ድሮ እንደዚህ የለም። ከመድረክ ሲወርዱ ስራ አለ፣ እንግልት አለ፣ መገረፍ አለ፣ ብዙ ስቃይ አለ። በጣም በመከራ ውስጥ ነው ቤተክርስቲያን ያለፈችው፣ በእሳት ውስጥ ነው የተፈተነችውና ክርስቲያኖች እንደዛሬ እኛ መጽሐፍ ተጽፎልን ስልካችን ላይ ፒዲኤፍ ተጭኖ ስንት ነገር ተመቻችቶልን በቀን ብዙ ሺህ መጽሐፍ ማምረት እየቻልን የኛ ክርስትና ግን ከአባቶቻችን ዘመን የቀጨጨ ክርስትና ነው ያለው። እነሱ ቀለም ሲያልቅባቸው ደማቸው እየጻፉ ወንበርና ጠረጴዛ አስቀምጦ አይደለም ታስረው እስር ቤት ወንጌል እየጻፉ መልእክት እየጻፉ የክርስትና ሕይወት እንደዚህ ነው። እኛ ቤተክርስቲያን ተሰርቶ ና ተነሳ አስቀድስ ናይድ ስንባል ታሽተን ነው። ከቤተክርስቲያን ይልቅ ሲኒማ ወደን ነው። አባቶቻችን ከላያቸው ላይ እያስቀደሱ ማህሌት እየቆሙ ወይም ደግሞ እዛው እያሉ እሳት ዲን እየዘነበባቸው ነው ቤተክርስቲያን ለዚህ እኮ ያደረሷትና ቅዱሳት መጻሕፍትን ለሌሎች ለማባዛት ለመላክ እንኳን በጣም ነው የሚቸገሩት። ቀለም በጥብጠው ብራና ዳምጠው ነው የሚጽፉት። ብራናው ለመጻፊያ እስኪሆን ድረስ ፀሐይ እስኪመጣው እስኪደርቅ ለፍቶ እስኪዘጋጅ ድረስ የሚፈጀው ጊዜ ራሱ አለ። የሚገርማችሁ ያንን ሁሉ አድርገው ነው ቀለም በጥብጠው ወንጌል መልእክት ትምህርት የሚያስተምሩትና በተለይ ደግሞ በተደላደለ ሁኔታ ሳይሆን ታውቃላችሁ የገምድ ካታኮምብ የሚባል አለ። ዋሻ ውስጥ ገብተው የዋሻ ቤተክርስቲያን የተጀመረው በዛ ምክንያት እዛ ስር ተደብቀው ከአላውያን ነገስታት ከአይዛብ ተደብቀው ነው ክርስቲያናን ያካሄዱትና እዛው ሲቀመጡ ምን አይነት ሐሳብ በዛም ዘመን መጣላቸው? ብዙ ከመጽሐፍ ለምን በመጽሐፍ ቅዱስ የተጻፈውን ነገር በስዕላት አንገልጠው? ልክ አሁን እኮ እግዚአብሔር እኮ በላይ ያለው በደንብ አስተውሉ። አባቶቻችን መንፈስ ቅዱስ ሲገልጥላቸው ዝም ብሎ አይደለም። በላይ ያለውን ስርዓት እኮ እግዚአብሔር ለሙሴ የነገረው እኮ በሚታይ መልኩ ነው። አሁን ወይኛ በእግዚአብሔርን ያየነው አይደለም እንሰልየው በእምነት እናየዋለን እንጂ መላእክትንም የሚጠብቁን ያየናቸው አይደለም እናምናለን እንጂ ያ የማይታየውን ኪሩቤል የሚባለውን እኮ በሚታይ ግዙፍ በሆነ ነገር እንዲሰራ እግዚአብሔር ያዞታል። ተመልከቱ። ስለዚህ መጽሐፍ ቅዱስ ውስጥ የተጻፉ የመጽሐፍ ቅዱስ ታሪኮችን ምን አደረጉ? በስዕል መልክ እየሰሩ ትንሽዬ ጽሑፍ እያደረጉ ማስተማር ጀመሩ ማለት ነው። ስለዚህ የስዕል በክርስትና የስዕል በሐዲስ ኪዳን የስዕል መነሻ ለትምህርት ሃይማኖት ሆኖ የተነሳው በዛ መልኩ የሚገርም ስዕላትን ስለዋል። አዳምና ሔዋንን ጸበለስ ሲበሉ ከገነት ሲባረሩ ኪሩቤል መልአኩ ሲጠብቅ ከዛ አያይዘው በተዋረድ በታሪክ ረገድ አቤል ከቃየል ይልቅ የተሻለ መስዋዕት ሲያቀርብ በኖህ ዘመን የተሰራው መርከብ ነፍሳት በዛ ሲድኑ
እያለ በብሉይ ኪዳን ያሉትን ስዕላት ብቻ አይደለም የሚገርማችሁ እነርሱ የብሉይ ኪዳንን ታሪክ ከአዲስ ኪዳን ጋር እያመሳጠሩ ለምሳሌ ስዕል አዳምና ሔዋንን ይስሉና ከገነት ወጣን የሚለውን ያስቀምጡና በድንግል ማርያም ምክንያት ወደ ገነት እንደገባን ከዕፀ ሕይወት ከቅዱስ ሥጋው ከክቡር ደሙ እንደታደል በስዕል ብቻ የሚገልጹታል። የዛን ዘመን ክርስቲያኖች ያንን አይተው ብሉይን ከአዲስ ኪዳን ያመሳጠሩበት ኖህን ያመጡና ኖህ በጥፋት ውሃ ዘመን በመርከብ እንደዳነ ወደ አዲስ ኪዳን ያመጡትና የሁላችን በጥፋት ጊዜ መሸሸጊያ ክብርት ቤተክርስቲያን እንደሆነች ምዕመናንን ጽናት እንዲህ እያደረጉ ቅዱሳት ስዕላትን ለትምህርተ ሃይማኖት በስጣት ማለት ነው ይጠቀሙ ጀመር። ይሄንን የምንቃወምበት ባዕድ አምልኮ ነው የምንልበት አንዳች ነገር የለም። አንዳች ነገር ምክንያቱም እንደው መጽሐፍና ማንበብ ለማይችሉ ሰዎች እኮ በስዕል እኮ ቤተክርስቲያን ታስተምራለች። በነገራችን ፊደል ያልቆጠሩ ሰዎችን መልእክት ጽፈን መጽሐፍ ቅዱስ አንብቡ ብለን ላናስተምራቸው ነው። ስለዚህ በምን እናስተምራቸዋለን ማለት ነው? በስዕል እናስተምራቸዋለን። በጣም ሰፊውን ቦታ የሚይዘው ትምህርት ሃይማኖት ማስተማሪያ ነውና በዚህ መልኩ ቅዱሳት ስዕላት ተጀመሩ ማለት ነው። ቅዱሳት ስዕላት በዚህ መልኩ አጀማመራቸው እንደዛ። ከዛ በኋላ በታሪክ እንደምናውቀው በሮምና በቤዛንታይን መካከል የተከሰተ ነገር ነው። ምንድነው የተከሰተው? አንዳንዶች ቅዱሳት ስዕላትን ማምለክ ጀመሩ። ምናፍርበት ነገር የለም። እንደ አምላክ እንደ ፈጣሪ ማየት ጀመሩ። የተሰራውን ስርዓት አባቶች ያስቀመጡን ስርዓት ለማይሆን ነገር አደረጉ። ይሄ አዲስ ነገር አይደለም። መጽሐፍ ቅዱስ ውስጥ እንግባ። እግዚአብሔር እስራኤልን ከሚናደፍ እባብ ያዳናቸው በነሐስ እባብ ነበር። አረቤ ብረት ነው። በአረቤ ብረት የነሐሱን እባብ ስቀል ብሎ ተሰቅሎ በዛ በነሐስ እባብ ያንን የነሐስ እባብ ሲመለከቱ መርዛቸው ውስጥ ወጣ። ኋላ ለአዲስ ኪዳን ታውቃላችሁ ኃጢአት በደል የሌለበት ንጹሕ ባህሪ ስለኔና ስለናንተ በደል ሳይኖርበት በቀራንዮ ተሰቅሎ ዓለምን ያዳነው ኢየሱስ ክርስቶስ ነው። ሙሴ የነሐሱን እባብ በምድረ በዳ እንደሰቀለው የሰው ልጅ እንዲሁ ይሰቀላል። የዮሐንስ ወንጌል ምዕራፍ 3ን ስታነቡ ቁጥር 14 ላይ ታገኙታላችሁ። ይሄ የምናገኘው የመጽሐፍ ቅዱስ ክፍል ነው እና ይሄንን የነሐስ እባብ እስራኤላውያን ላልተፈለገበት ዓላማ ተጠቀሙት። ምን ይላል እዚህ ስንመለከት ይሰግዱለት እንደነበረ ነው መጽሐፍ ቅዱስ የሚነግረን። እንደውም ሕዝቅያስ የተባለ የእግዚአብሔር ሰው እንደ ሰባበረው ያንንም ንሆሽታን ብሎ እንደጠራው መጽሐፍ ቅዱስ ይነግረናል። መጽሐፈ ነገሥት 2ኛ ምዕራፍ 18 ላይ ስንመለከት ምን ይላል? በኮረብታ ላይ ያሉትን መስገጃዎች አስወገደ፣ ሐውልቶቻቸውን ቀለጠመ፣ የማምለኪያ ዐፀዶችን ቆረጠ። የእስራኤል ልጆች እስከዚያ ዘመን ድረስ ያጥኑለት የነበረው ነበርና ሙሴ የሰራውን የነሐስ እባብ ሰባበራለ። ለነሐሱ እባብ እንዲያጥኑ አይደለም የነሐሱ እባብ የተሰራው። የነሐሱ እባብ ለጊዜው ኃጢአት መርዝ ሳይኖርበት ከነሐስ ነው የተሰራው። የነደፋቸው የጎዳቸው መርዛሙ እባብ ነው። የዳኑት ግን የነሐሱን እባብ አይደለም። ይሄ ለሐዲስ ኪዳን ምሳሌ እንዲሆን አድርጎ እግዚአብሔር በሚያቀጥበው የሰራው። ኋላ ዘመን ኃጢአት በደል በባህሪው የሌለበት የኔና የናንተን ኃጢአትና በደል የሚሸከም ስለ በደላችን የሚቆስል የሚደቅ እርሱ እንደሆነና በመስቀል ላይ ተሰቅሎ ዓለምን እንደሚያድን ምሳሌ ተቀመጠ ነውና እነዛ ሰዎች ግን ቀየሩትና የነሐሱን እባብ ሲያጥኑ ሕዝቅያስ ተነስቶ በዘመኑ ሰባብሮ አስወጣው። አግባብ አይደለም፣ ልክ አይደለም። ታቦቱ ላይ ለምሳሌ ለታቦት ይሰገር ነበር። ታቦቱን ሰብሮ ያወጣ የለም። ለታቦቱ ላይ ላለው ለእግዚአብሔር ቃል ለእግዚአብሔር ስም ይሰግዱ ዘንድ እግዚአብሔር ፈቃዱ ስለሆነ በታቦት ፊት የሚሰግዱ ነበሩ። እንደውም ኢያሱ እስራኤላውያን ላይ ፍልስጤማውያን ሲበረቱባቸው ከጠዋት እስከ ማታ ከሽማግሌዎች ጋር በታቦቱ ፊት በግንባሩ ተደፋ ነው። ኢያሱ 7 ላይ እናገኘዋለን። ይሄንን መረዳት ያስፈልጋልና ወደዚህ የመጣ ነው ምንድነው? ስዕላትን ለትምህርተ ሃይማኖት የተዘጋጁ ስዕል የማይገባ ስርዓት መስጠት ጀመሩ። ይሄ አግባብ አይደለም።
ሁሉ ጊዜ ቤተክርስቲያን አግባብ ያለውን ነገር አግባብ አይደለም ትላለች። አሁን ለምሳሌ ባስተምሩ ላይ በጣም የምንቸገረው በኢየሱስ ክርስቶስና በድንግል ማርያም ችግር ምን እንደሆነ ታውቃላችሁ? ችግራችን አንዳንዶች ክርስቶስን ኦንሊ ጂሰስ ኢየሱስ ብቻ ብለው የሚያስተምሩ ሰዎች አሉ። ስህተት ነው ይሄ። ኢየሱስ ብቻ የሚባል አስተምሮ የለም። ለምሳሌ ካቶሊካውያን እንግዲህ አንዳንዴ ይቃወማሉ፣ እኛ አንልም ይላሉ። እንደዚህ ሲባሉ ማርያምን አርያማዊት ናት ብለው ነው የሚያምኑት። እንግዲህ ምናልባት የተለያዩ ካቶሊኮች ካሉ አላውቅም። እንደ ካቶሊክ እምነት ግን አርያማዊት ናት። ክብራቸው በጣም ነው ኦርቶዶክሳውያን በላይ ለማለት ግን ስህተት ነው። ማርያም አርያማዊት አይደለችም። ማርያም የኢያቄምና የሐና ልጅ ናት። ስለዚህ አንዳንድ ጊዜ ቤተክርስቲያን ያላስተማረችውን ምዕመናን ከውቀት ማነስ ከአንዳንድ ነገሮች ተነስቶ ወደ አላስፈላጊ ነገር የሚገባበት ሁኔታ ያ ስርዓት አይደለም። አሁን አጥፊዋ ቤተክርስቲያን ሳትሆን ተማሪ ነው እያጠፋ ያለው። ስለዚህ የቤተክርስቲያንን የጠራ ትምህርት ማስተማር አለብን። መምህራንም ተግተው ቤተክርስቲያንን ተግታ ማስተማር አለባት። ስለዚህ በዛ ጊዜ ይሄ ልዩነት ተነሳ። ልዩነቱን ሁለት ነው እንዳልኳችሁ። አንደኛው ምን የሚሉ ናቸው? ስዕላትን እንደ አምላክ የሚያዩ ናቸው። ሁለተኞቹ ደግሞ ስዕል የሚባል ነገር ጭራሽ አያስፈልግም መጥፋት አለበት የሚሉ ስዕልን የሚጠሉ ሰዎች ናቸው። እና በጊዜው የነበሩት ነገስታት ክርስቲያኖችን የሚጨቁኑ ስለነበሩ ረዷቸውና እነዛ ብዙ ለትምህርት ሃይማኖት አባቶቻችን ስለዋቸው የነበሩ የተጠበቡባቸው የተጨነቁባቸው ብዙ ቅዱሳት ስዕላት ወደሙ ማለት ነው። እንግዲህ ቤተክርስቲያን በዘመናት ውስጥ ብዙ የሰራችው ስነ ህንጻ፣ ስነ ጽሁፍ፣ ቅዱሳት መጻሕፍት ተቃጥሎባታል። የቅዱሳት መጻሕፍት መቃጠል በነገራችን ላይ ከአዲስ ኪዳን አይደለም የሚጀምረው፣ ከብሉይ ኪዳን ነው የሚጀምረው። በብሉይ ኪዳን አሁን መጻሕፍተ ብሉያት ሁሉ ተቃጥሏል። አሁን ይሄንን እኮ በዓለም ያሉ ስማቸውን ክርስቲያን ብለው የሚጠሩ ሰዎችም አያውቁትም እኮ። መጻሕፍተ ብሉያት ተቃጥለው ነበር። እዝራ ነው እኮ ድጋሚ የጻፈው ለሱቱኤል ጥበብ መልአኩ ቅዱስ ዑራኤል ለእዝራ ጥበብ ያጠጣበት ምክንያት መጻሕፍተ ብሉያት ጠፍተው ስለነበረ ያንን እንዲገልጥለት ነው። እና መጻሕፍተ ብሉያትን መልሶ ጥበብ ተገልጦለት የጻፈው እዝራ ነው፣ እዝራ ሱቱኤል ነው። እና ብዙ ውድመት ደረሰ በቤተክርስቲያን ላይ። ከዛ በኋላ ግን ያው ክርስቲያን ላመነበት ነገር ሟች ስለሆነ እንደኛ አልነበረም በዛ ዘመን። አንድ ሰሞን እንጮሃለን ከዛ ልብ ብለን የምንጠፋው እንደዛ አልነበሩም። ክርስቲያኖቹ ጠንካሮች ነበሩና በጣም ጠንካሮች ስለነበሩ ምን አደረጉ? ሌላ ሐሳብ ተነሳ። የተነሳው ሐሳብ ምንድነው? በቅዱሳት ስዕላት የሚያመልኩ ወይም እንደ አምላክ የሚመለከቱ ሰዎች ስህተት የሆነ ነው። ስለዚህ ቅዱሳት ስዕላትን ለሁለት አበይት ነገር መጠቀም እንዳለብን በተለይ በሊቃውንት ዘመን ዮሐንስ ዘደማስቆ በዛም ጊዜ ቅዱሳት ስዕላትን ለሁለት ነገር መጠቀም እንዳለብን የመጀመሪያው እንዳልኳችሁ በትምህርት ሃይማኖት ረገድ የምንጠቀመው ነው። ሁለተኛ ደግሞ በቅዱሳት ስዕላት ፊት ቆሞ ስርዓተ አምልኮን መፈጸም። አሁን መንፈሳዊነት በስጋዊ አስተሳሰብ በፍጹም አይለካም። ይሄ ነው አሁን ብዙዎች ጋር ያለው ችግር ይሄ። አሁን ቤተ መቅደስ እንሄዳለን፣ ቤተክርስቲያን እንሄዳለን። ቤተክርስቲያን በጭቃ የሚሰራ በብሎኬት የሚሰራ በምን የሚሰራ የኛ ቤት የተሰራበት ማቴሪያል ነው። እንደ ማቴሪያል ካየነው የኛ ቤት በብሎኬት ይሰራል፣ ቤተክርስቲያን በብሎኬት ይሰራል። የኛ ቤት በጭቃ ይሰራል፣ የቤተክርስቲያን በጭቃ ሊሰራ ይችላል። ቤተክርስቲያንና ቤት ግን የሰማይና የምድር ልዩነት ነው። እኔ ቤት ግድግዳ ፊት ስቆምና ቤተክርስቲያን ግድግዳ ፊት ስቆም የቤተክርስቲያን ግድግዳና የኔ ቤት ግድግዳ የተለያየ ነው። ይሄ መታወቅ መቻል አለበት። አሁን ብዙ ሰው ይሄን አይለይም። እኔ መኖሪያ ቤቴ ስገባ ለምን የፈለገ እንደው በወርቅ የተነጠፈ አይሆንም ሰግጄ አልገባም፣ እጅ ነስቼ አልገባም። ምክንያቱም የማገኘው ምንም አይነት በረከት የለም። ወደ ቤተ መቅደስ ወደ ቤተ ክርስቲያን ስንመጣ ከአለባበስ ጀምሮ ስርዓት ጠብቀን ስንገባ እጅ ነስተን ሰላምታ ሰጥተን መሬቱን ተሳልመን ነው የምንገባው። ከዛም ቆመን በቤቱ ጸሎት እናቀርባለን እጃችንን ዘርግተን። አሁን ሰው የሚመለከተው
በህንጻ ፊት መቆማችን ፍለፊታችን ያለውን ግድግዳውን እንደ ብሎኬት ነው የሚያየው በቃ እዛ ጋር የምናደርገውን ነገር ሁሉ በስጋዊ አይን ነው የሚያየው እኛ ግን እዛ ስጋዊ ውስጥ አይደለም ያለው መንፈሳዊ ዓለም ውስጥ ነው ያለው እኛ አሁን እዛ ቤተክርስቲያን በቆመን ጊዜ ኋላ በዘላለማዊ ህይወታችን በሰማይ ከቅዱሳን ጉባኤ እንደምንቆም እያሰብን የምን ጸሎታችንን ስርዓት አምልኮታችንን የምንፈጽመው በዚህ መንፈስ ውስጥ ነው እና ቅዱሳት ስዕላት በቤተክርስቲያን ውስጥ ተደርገው ለስዕሉ ባለቤት ክብር እየሰጠን ስርዓት አምልኮ እንፈጽም ስለዚህ ሁለት ነገር ያዙ አንደኛ ትምህርተ ሃይማኖት ነው ብያችኋለሁ ሁለተኛ ደግሞ ስርዓት አምልኮ የምንፈጽምበት ነው እነዚህን ሁለቱን ለይተን ለመመልከት እንሞክራለን ትምህርተ ሃይማኖት ስንል ምንድነው ትምህርተ ሃይማኖት ምን አይነት ትምህርት ነው ከቅዱሳት ስዕላት የምናገኘው ስንል ቅድም እንደነካካውላችሁ ስዕላትን እንዲሁ አይተን እናወራቸዋለን ያስተምራሉ ይነበባሉ ይናገራሉ ይመሰክራሉ ለምሳሌ ቅዱስ ገብርኤል ሶስቱን ሕፃናት ከእሳት እንዳወጣቸው ስዕል ይሳላል አሁን ገብርኤልን ያየው የለም በነገራችን ገብርኤል እንደዚህ ስጋ አጥንት ጅማት የለውም ግን መጽሐፍ ቅዱስ የሚነግረን ልክ ሶስቱን ሕፃናት ለማዳን ሲገለጥ የልዑል እግዚአብሔር ከእግዚአብሔር የተላከ ብርሃናዊ ሆኖ በእሳቱ መካከል ሲመላለስ ጻድቅ ሰው አይደለም ያየው ናቡከደነጾር አይቶታል ሕፃናቱን ወደ እሳት ያስጣለው አይቶታል እና ያ በመጽሐፍ ቅዱስ ተነግሮናል ያንን መጽሐፍ ቅዱሳዊ ቃል ወደ ስዕላዊ መግለጫ መለወጥ ማለት አሁን የቅዱስ ገብርኤል እንግዲህ ያሰሳሉን በኋላ እንመጣለን ተስሎ ሶስቱ ሕፃናት ተደርገው ቅዱስ ገብርኤል ሶስቱን ሕፃናት ከእሳት እንዳዳናቸው ተብሎ በዛ ፊት ቆመን ጸሎት ስንጸልይ ብዙ ነገር ነው አንደኛ ትምህርተ ሃይማኖት እያገኘንበት ነው ሁለተኛ የሚገርማችሁ እምነት እያገኘንበት ነው አሁን ዓለማችን በብዙ መከራ ውስጥ ነው በብዙ እሳት ውስጥ ነው በብዙ አውሎ ውስጥ ነው ያለው ስዕሉን እኮ እየተመለከትን ሌላ ነገር አናስብ እነዚህን ሶስቱን ሕፃናት በግፍ ተጥለው ሃይማኖት እናጸናለን ቢሉ ምግባር እናቀናለን ቢሉ ጉልበታችንን ለጣዖት አናደርግም ቢሉ ወደ እሳት ተጣሉ አንተ ግን መልአክን ልከ አዳንካቸው እኔም ከክፉ ሰዎች ጋር አልተባበር ብዬ በክፉዎች ሰዎች ሐሳብ ወደ ወይኒ ልጣል ወደ መከራ ልጣል መልአክን ልከ አድነኝ ይሁን ትምህርቱም አለው እምነት አለው አምልኮውን ተመልከቱ እንዲህ ነው በቅዱሳት ስዕላት ፊት የሚደረገው እንጂ ጌታ አይደሉም ወይም ሌላ ነገርም አናስብባቸው ሌላ ፍልስፍና ውስጥ ማንገባም ወይም ደግሞ በፊት ለፊት እንኳን በቅዱሳት ስዕላት ፊት ቆመን እንኳን ክፉ ሐሳብ ጭንቅላታችን ውስጥ አይመጣም የሚገርማችሁ እንደው የሆነ ነውር ለማድረግ ብንፈልግ እንኳን መጀመሪያ የምናደርገው ከመንፈሳዊ ከሆነ ነገር ጋር እንሸሻለን አያችሁ ምን ቤተክርስቲያን እንዴት እንደምትጠብቀን በብዙ ወገን ነው የምትጠብቀን ስለዚህ አንድ አማኝ ስዕል ፊት ቆሞ ሲጸልይ አንደኛ ትምህርት እያገኘበት ነው ሁለተኛ ስርዓት አምልኮቱን እየፈጸመ ነው በሶስተኛ ደረጃ ለስዕሉ ባለቤት ያለውን ክብር እየሰጠ ነው ይሄ ደግሞ በጣም የሚገርም ምስጢር አለ ለስዕሉ ባለቤት ክብር መስጠት ማለት ምን ማለት ነው አሁን ለምሳሌ እኛ ለቅዱሳን መላእክት እንሰግዳለን የጸጋ ስግደት እንደዚህ ያለን ስንናገር ሰዎች እሺ ቆይ መጽሐፍ ቅዱስ ላይ እውነት ነው መልአክ ሲገለጥ አይተው ሰግደዋል አንተ የት አግኝተው ነው የምትሰግደው የሚሉ ሰዎች አሉ ያው ይሄ ማምለጫ ይመስላችኋልና የት ነው መልአኩን አግኝተህ የምትሰግደው የት አግኝተህ ነው ክብር የምትሰጠው የሚሉ ሰዎች አሉ በቤተክርስቲያን ቅዱሳት ስዕላት አንዱ እንትናቸው የማናያቸውን ቅዱሳንን መላእክቱን ቅዱሳኑን ሰማዕታቱን በማሰብ የሚገባቸውን ክብር ለስዕሉ ባለቤት ስንሰጥ ለባለቤት እየሰጠን ለስዕሉ ባለቤት ክብራችንን እየገለጥን ምክንያቱም ለምሳሌ በመጽሐፍ ቅዱስ እነ ሎጥ ተገልጦላቸው በግንባራቸው ወድቀው ሰግደዋል እነ ኢያሱ ተገልጦላቸው መልአክ ወድቀው ሰግደዋል
በነ ኤልሳ በነ ኤልያስ ዘመን የነበሩ ሰዎች ተደፍተው ከነ ኤልያስና ከኤልሳ እግር ስር ወድቀዋል። እንዲህ አይነት ክብር ሰጥተዋል። እኛ ደግሞ በዚህ ዘመን ያለን ሰዎች ደግሞ ከኛ ቀደም በሃይማኖት የጸኑ ነቢያት፣ ሐዋርያት፣ ቅዱሳንን በስዕላቸው አማካኝነት ክብር እንሰጣለን። ነው ክብር የምንሰጠው፣ ያለ ማዋረድ ነው ክብር፣ በፍቅር ነው ክብር የምንሰጠው። የእግዚአብሔር ባለሟሎች እንደሆኑ እያሰብን በእንባ ጭምር ነው። እውነተኛ ክርስቲያን በቅዱሳት ስዕላት ፊት ቆሞ በእንባ ጭምር ስርዓት አምልኮቱን ይሰማልና ትምህርተ ሃይማኖት እያገኘንባቸው ደግሞ ስርዓተ አምልኮታችንን የምንፈጽምባቸው እንደሆኑ በደንብ ሊታወቅ ሊረዳ ያስፈልጋል ማለት። ይሄ ያልገባቸው በጣም በርካታ ሰዎች ስላሉ እንደ ባዕድ አምልኮ የሚመለከቱ ሰዎች በጭራሽ ባዕድ አምልኮ እዛ ስዕሉ ፊት ቆመን አንተ ገብርኤል አምላክ ነህ አንልም። ስዕሉ ባይኖርም አንልም፣ ስዕሉ ቢኖርም አንልም፣ አምላክ ነህ አንልም። ድንግል ማርያም ስዕል ፊት ብንቆምም ድንግል ማርያም ስዕል ፊት ባንቆምም ድንግል ማርያም የአምላክ እናት የኛም ደግሞ በጸጋ እናታችን እንጂ የሚቀየር ነገር የለም። በምንሰጠው ክብር ዙሪያ በስዕላት ፊትም ብንጸልይ በስዕላት ፊትም ባንጸልይ ነው የምላችሁ የምናሸጋሽገው የምናቀያየረው ክብሩ ያው ነው። ይሄ መታወቅ አለበትና ለምሳሌ ለታቦቱ ሲሰግዱ በብሉይ ኪዳን ስዕለ ኪሩብ እዛ ላይ አለ። ለስዕለ ኪሩብ ይሰግዳሉ እና ለስዕለ ኪሩብ ሰገዱት ኪሩቤልን አመለኩት ማለት አይደለም። ለእግዚአብሔር ክብር ይሰጣሉ፣ ስርዓት አምልኮ ለእግዚአብሔር ይሰጣሉ። ክብር ለሚገባው ደግሞ ክብርን እንደሚሰጡ ሊታወቅ ይገባዋል ማለት ነው። ስለዚህ ከዚህ ጋራ ተያይዞ በጣም በጥንቃቄ ቅዱሳት ስዕላት የቤተክርስቲያንን ዶግማን፣ ቀኖናን፣ ትውፊትን ጠብቀው መሳል አለባቸው። የቀልድ አይደለም፣ የእምነት ጉዳይ ነው፣ የሃይማኖት ጉዳይ ነው። ዝም ብሎ ማንም በሜዳ ተነስቶ የሚስለው ማንም ዝም ብሎ ተነስቶ ይሄ እዚህ ስዕል ነው የሚለው አይደለም። በቤተክርስቲያን ቅዱሳት ስዕላት ልክ እንደሌላው የዜማ ስርዓት እንዳለ የቅዱሳት መጻሕፍት ስርዓት እንዳለ የቅዱሳት ስዕላት አሳሳል ስርዓት አላት ቤተክርስቲያን። ስርዓተ ቤተክርስቲያን፣ ቀኖና ቤተክርስቲያን ትውፊትን ያልጠበቁ ስዕላት ቅዱሳት አይባሉም። ቅዱሳት አይባሉም። ሰውን ወደ ተሳሳተ አቅጣጫ ነው የሚወስዱትና ቀጥለን የምንመለከተው ቅዱሳት ስዕላት አሳሳልን ነው። ቅዱሳት ስዕላት በእውነት በአግባቡ በስርዓቱ ለሚጠቀምባቸው ሰዎች መንፈሳዊ ህይወቱን የሚጨምሩ ናቸው። መንፈሳዊ ህይወቱን የሚያሳድጉ እንደውም ከዛ ባሻገር ከቅዱሳት ስዕላት በመነሳት ቅዱሳት መጻሕፍትን እንድናነብ ራሱ የሚጋብዙ ናቸው። ለምሳሌ አሁን የሆነ አንድ ስዕል ስታዩ ስዕሉ በጣም ያስገርማችሁና ከዛ በኋላ ምን ታስባላችሁ? ማን ነው ይሄ ትላላችሁ? ገድሉ ምንድነው? ምንድነው ያደረገው ስራ? ለምንድነው እንደዚህ ነው? ለየት ያለ ስዕል ልታዩ ይችላል። ለምሳሌ ሰው ለመጀመሪያ ጊዜ የጻድቁ አባታችን የአቡነ አረጋዊን ስዕል ቢያይ በዘንዶ ተጠምጥሞ ወደ ላይ ሲወጡ ነው የሚያዩና መንፈሳዊ ካልሆነ ወይም ቤተክርስቲያን ትምህርት ብዙ ካልገባው ይሄ ሰው ስዕሉን ሲመለከት ለምንድነው እንደዚህ ተሳለው? ማናቸው ዘንዶ ምንድነው ብሎ መሳለቅ አይደለም ያለበት፣ መጠየቅ ነው ያለበት። ሲጠይቅ ብዙ ነገሮችን ይረዳል ከስዕሉ ማለት ነው። ዘንዶን ተጫምተው ጻድቁ ደብረ ዳሞ ላይ ሲወጡ ይሄ አንድ ለሚያምን እግዚአብሔርን ለሚያምን ክርስቲያን ጊንጡን መርገጥ፣ ዘንዶን መጫማት፣ እንስሳትን አራዊትን ማዘዝ እንደሚቻል የምንረዳበት ነው። እነ ሳሙኤል ዘዋልድባ በአንበሳ ላይ ተቀምጦ የምናያቸው መጽሐፎቻቸውን በእንስሳ ጀርባ ላይ ይልኩ የነበሩ እንስሳት አራዊት የሚታዘዙላቸው አባቶቻችን ገድላቸው ባጭሩ ለማሳየት ስዕላቸው ከጎላውን ማንነታቸው ጋር ይሳላል። እነዛን ስዕላት ስንመለከት መጽሐፍትን እንድንመራመር እንድናውቅ ጭራሽ ግብዣ ነው የሚያደርጉት ቅዱሳት ስዕላትና የአንድ ሰው መንፈሳዊነቱን በጣም የሚያጎለብትበት እንደሆነ እንድንረዳ ያስፈልጋል። እንግዲህ ቅዱሳት ስዕላት በቤተክርስቲያን እንዳልኳችሁ ትምህርት ሃይማኖትን ይገልጻሉ። ለምሳሌ በጣም ጎልቶ በመጀመሪያ የምናገኘው ስዕል እግዚአብሔር ይስጣለም ቅድስት ሥላሴ ስዕል። እንደውም የትላንትናው ዘማሪ ዲያቆንና ቄስ የነበረ የዛሬ ደግሞ
እብድም ልንለው እንችላለን። ቤተክርስቲያን ላይ በስላሴ ስዕል ዙሪያ ሲሳለቅ አይተነዋል። እግዚአብሔር እንደው ለማይረባ አይምሮ አሳልፎ ሲሰጥ ከባድ ነው። እግዚአብሔር ወደ አይምሮ እንዲመልሰው እንጸልያለን። ሌላ ምንም አቅም የለንም። የእግዚአብሔርስት ቅድስት ስላሴ ስዕል ትምህርት ሃይማኖትን ለማስተማር ይሳላል። ለምሳሌ ስላሴ ስዕል ሲሳል በአንድ መንበር ላይ የተቀመጡ ሶስት እናያለን። ዘፍጥረት 18 ላይ እግዚአብሔር ለአብርሃም በመመሪያ አድባር ዛፍ ስር ተገለጠለት። ሶስት ሰዎችን በፊቱ ቆሞ አየ ያስቀምጥልናል። የስላሴ አንድነት ሶስትነትን ከመጽሐፍ ስለተረዳን ዙፋናቸውን አንድ አድርገን ሶስት አብ ወልድ መንፈስ ቅዱስ ይሳላል። የዓለማትን ይዘው በእጆቻቸው ላይ ይሳላሉ። ሶስት ቢሆን አብ ወልድ መንፈስ ቅዱስ አብ ፈጣሪ ወልድ ፈጣሪ መንፈስ ቅዱስ ፈጣሪ መሆናቸውን ለማጠየቅ ዓለማትን በአንድ አድርገው ደግሞ የያዙ ቢሆን አብ ወልድ መንፈስ ቅዱስ በመፍጠር አንድ መሆናቸውን የሚያጠይቅ ነው። አንድ ጊዜ አንድ ሌላ ጊዜ ደግሞ እያንዳንዳቸው ክብ ነገር ይዘው ይሳላልና ያ የሚያስረዳን ያን መረዳት ይቻላል። እና የእግዚአብሔር ዓለም ቅዳሴ ስላሴ ስዕል ላይ ብዙ ነገሮችን አብረን እንመለከታለን። ላይ እንዳልኳችሁ የኪሩቤል ገጸ ንስር፣ ገጸ አንበሳ፣ ገጸ ላህምና እንዲሁም ገጸ ሰብን እናያለን። ይሄ ቅድም በራዕየ ዮሐንስ ምዕራፍ 4 ቁጥር 6 ላይ የተጠቀሰውን የሚያስረዳ ነው። የሽማግሌ እንትን ያላቸውና ሽማግሌ ተደርገው የሚሳሉት ለምን ወጣት ተደርገው አይሳሉም የሚል ጥያቄ ጭንቅላታችሁ ሊፈጠር ይችላል። ብሉየ መዋዕል መሆናቸው በዘመናት የሸመገሉ መሆናቸውን ለማጠየቅ ዓለማት ሳይፈጠር የነበሩ ዓለምን ፈጥረው የሚኖሩ ዓለምን አሳልፈው ለዘላለም የሚኖሩ ብሉየ መዋዕል ወይም በዘመናት የሸመገሉ እንደሆነ ለማስረዳት በዛ አምሳል ይሳላሉ። የእመቤታችን ጋር ስንመጣ የራሱ አሳሳል አለው። አሁን እንዳንዘረዝር ሰዓት የለም። የመላእክት ጋር ስንመጣ ቅዱሳን መላእክት ካደረጉት ገቢረ ተአምር በመነሳት ይሳላሉ። ቅዱሳን ሐዋርያት፣ ቅዱሳን ነቢያት፣ ቅዱሳን ሰማዕታት እያንዳንዳቸው ከገድላቸው በመነሳት ይሳላሉ። ስዕሉ ሲሳል ከዓለማዊ አሳሳል ጋራ በፍጹም የሚገናኝ ዓለማዊ ስዕል ሲሳል ሲፈልግ እንደዚህ አድርጎ አንዱ ይስላል፣ ሲፈልግ እንዲህ ተደርጎ ይሳላል፣ ሲፈልግ በቃ በተለያየ ነገር በተለያየ ህብረ ቀለም የተለያየ አቋም የተለያየ ቅርጽ ተደርጎ ነው የሚሳለው ዓለማዊ ስዕል። ለመንፈሳዊ አሳሳል ግን እንደዚህ ማሳየት የተፈለገው ስጋዊ ቁመናቸውን ሳይሆን መንፈሳዊ ጉዳዩን። ስለዚህ ብዙ ጊዜ ካያችሁ የምናወራውን በኋላ እንመጣበታለን ስለ ትክክለኛው ቀኖና ትውፊት ስለጠበቁ ቅዱሳት ስዕላት ነው። ፊታቸው ክብ ሆኖ አይናቸው ጎላ ጎላ ተደርጎ አንድ ቦታ እየተመለከቱ እንደዚህ ተደርገው ቅዱሳን ከሆኑ የብርሃን ዘውድ ወይም ደግሞ ክበብ የብርሃን ክበብ ተደርጎባቸው ይሳላሉ። እነዚህ ሁሉ ትርጓሜ ስላላቸው እንደው ዝም ብሎ አንዱን ወፍራም ቀጭን አንዱን ጥቁር አንዱን ቀይ ተደርጎ አይሳልም። ቅዱሳት ስዕላት ጥቁርም አይደሉም፣ የነጣ የፈረንጅ መልክም የላቸውም። ሲሳሉ ደመግቡ ተደርገው በመካከለኛ መልክ ነው የሚሳሉ። አይናቸው የጎላ ነው፣ የጎላች የተረዳች ሃይማኖት እንዳላቸው ኃጢአትንና ጽድቅን ለይተው የሚያዩ መሆናቸውን ለማጠየቅ አይናቸው ጎላ ተደርጎ ሁለቱ አይናቸው እንዲታይ ተደርጎ ነው የሚሳሉት። አሁን ከስዕሉ መካከል ለምሳሌ መናፍቅ ወይም ደግሞ ኃጢአተኛ ከሆነ አንድ አይና ሆኖ ነው የሚሳለው። አሁን አንዳንድ ስዕላት ላይ ወይ ሰማዕታት ላይ ካያችሁ ወታደሮቹ ሰማዕቱን የሚሰይፉት ወታደሮች አንድ አይና ሆኖ ነው የሚሳሉት። ሃይማኖታቸው የጎደለ ምግባራቸው የጎደለ መሆኑን ለማሳየት አንድ አይና ተደርገው ይሳላሉና ቅዱሳት ስዕላት የራሱ የሆነ አቋም የራሱ የሆነ መልክ ያላቸው ተደርገው ነው የሚሳሉት እንጂ እንደዚህ ብሎ እንዳመጣ የሚሳሉት አይደለም። ምክንያቱም ቀኖናን ዶግማን ትውፊትን ጠብቀው ነው የሚሳሉት። ትምህርተ ሃይማኖትን ጠብቀው ነው የሚሳሉት። ለምሳሌ የመድኃኔዓለም ስዕል ላይ በካቶሊካውያንና በእኛ በኦርቶዶክሳውያን መካከል ስዕል እንጠቀማለን። ሁለታችንም ልዩነት አለ። እነሱ ስዕሉን ለምሳሌ እንደዚህ አድርገው ሁለት እጅ እንደዚህ አድርገው ነው የሚስሉት። ይሄ መልእክት ያስተላልፋል።
አሁን ስለ ስዕላት የሚያውቅ ሰው ነው ከስዕላት ጋር የሚነጋገረው። ስለ ስዕል ሳትማሩ መጽሐፍ ቅዱሳዊ ዕውቀት ሳይኖራችሁ ስለ ቅዱሳት ስዕላት ይሄ ያስፈልጋል ይሄ ያስፈልግም ይሄ ትክክል ነው ይሄ አይደለም አይባልም። ሲጀምር ሰው መጀመሪያ ለስዕላት ላይ አስተያየት ለመስጠት መጽሐፍ ቅዱስን ጠንቅቆ ማወቅ መቻል አለበት። እኛ የምናምነው ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ነው። ስለዚህ ስዕሉ ሲሳል እንደዚህ እንዲህ ይሄ ኦርቶዶክሳውያን ይሄ እንዲህ ሁለት ደግሞ ሲሆን ይሄ ሁለት ባህሪ ያው እኛ አንድ ባህሪ ነው እነሱ ሁለት ባህሪ ብለው ስለሚያምኑ ሁለት አንድ ይስሉታል። ይሄንን እንኳን ለይተን ማወቅ መቻል አለበት። ራሱ ስርዓት ጠብቀው እንኳን ቢሳሉ ትምህርት ሃይማኖት ላይ ያላቸው ነገር በደንብ አጥንተን ማወቅ መረዳት መቻል አለበት። ያ ደግሞ የሚሆነው ስለ ቅዱሳት ስዕላት ለማወቅ መጀመሪያ ራሱ መጻሕፍትን ራሱ ማወቅ ከደሞ ከስዕላት ደግሞ ተነስተን ወደ መጻሕፍት ደግሞ መመርመር ለምን እንደዚህ ሆነ ይሄ የሆነበት ምክንያት ምንድነው ብለን ሰማዕታት ሲሆኑ ፈረስ ላይ ተቀምጠው መምህራን ከሆኑ ወንጌል መስቀል ይዘው ወንጌልና የአቡነ ተክለ ሃይማኖትን ስዕል ስናይ መስቀል ይዘው ወንጌል ይዘው በወንጌል እርፍነት ምድሪቱን ያረሱ እንደሆነ ያስተማሩ የሰበኩ ወደ ዓለም ወንጌልን ይዘው እንደዞሩ ለማጠየቅ ሰማዕታት ከተቀበሉት መከራ ጋራ ይሳላሉ። ስለ ክርስቶስ የተቀበሉት መከራ የሚያሳይ ነው። ሰማዕታት ስንመለከታቸው እኛን ወደ ክርስቶስ ፍቅር የሚጋብዙ ናቸው። አንገቱ ተሰይፎ እኮ ስናየው እኛ እንኳን አይደለም በሃይማኖቱ ምክንያት ሌባ ሰርቆ እንኳን እኮ አንገቱን የተቆረጠ ሰው ስናይ እኮ ውስጣችን ምን ሆኖ እንላለን። በመንፈሳዊ ደግሞ ሰው ለካ አንገቱን እስከ መስጠት ድረስ ለሃይማኖቱ ይቆማል። እኔ ጊዜ እንዴት መስጠት አቃተኝ? እኔ እንዴት ገንዘቤን መስጠት አቃተኝ? እኔ እንዴት ራሴን እንኳን ለእግዚአብሔር መስጠት አቃተኝ ብለን በእምነት ራሳችንን የምንመለከትባቸው መስታወቶች ናቸውና በዛ መልኩ እንረዳቸው ያስፈልጋል ማለት ነው። እንግዲህ ያው እኔ ሐሳቤን መጠቅለል ስላለብኝ በቅዱሳት ስዕላት ዙሪያ ጥያቄ የሚነሳው ቅዱሳት ስዕላት ጣዖት ነው እንደዚህ ነው ለሚሉ ሰዎች መጀመሪያ ላይ መልስ አስቀምጠን እኛ ቅዱሳት ስዕላትን በጣዖት መልክ አይደለም የምንጠቀማቸው። እኛ አሁን ታቦትን እንደ ዳጎን አይደለም የምንጠቀመው ብያቸዋለሁ። መስቀልን እንደሌላ ጣዖት አይደለም የምንጠቀመው። ምክንያቱም መስቀል ጌታ የተሰቀለበት በደሙ ያከበረው ብለን ኃይል አድርገን የምንጠቀምበት ነው። የምንጠቀመው ለመንፈሳዊ ነው። ታቦትን የምንጠቀመው እኛ በአዲስ ኪዳን በተለይ ቅዱስ ሥጋው ደግሞ ማክበሪያችን ዙፋናችን መንፈሳዊ ታቦት አለን እኛ ብለን የምንመካበት ነው። ከጣዖት ጋራ የሚነጻጸር የሚወዳደር አሰራር አንፃር እውነት ነው። ቅድም እንዳልኳችሁ ጣዖትም ከእንጨት ሊሰራ ይችላል፣ ታቦትም ከእንጨት ሊሰራ ይችላል። ያ አይደለም ቁም ነገሩ። ያጠቃቀማችን ጉዳይ ነው። እንደ ቅጠልማ ጎመንም ቅጠል ነው፣ ሳማም ቅጠል ነው። ግን ሳማን አንተም የምንለው ጎመንም እና የሆነ ነገር መመሳሰሉ አይደለም ቁም ነገሩ። ትልቁ ነገር ያጠቃቀማችን ነው። ስለዚህ ድንጋይ ጠርበን እንጨት አለዝበን ቅቤ እየቀባን አምልኮተ ጣዖት አናካሄድም። በመንፈሳዊ ግን በተፈቀደልን በመጽሐፍ ቅዱስ ስርዓት መሰረት ቤተ መቅደስ እናነጻለን፣ በውስጡ ታቦት እናኖራለን፣ ቅዱሳት ስዕላትን እናደርጋለን፣ መንፈሳዊ የሆነ ነገር እንፈጽምባቸዋለን። አሁን ሌላ የሚነሳው ችግር ወይም ጥያቄ ከኔና ከእናንተ አጠቃቀም ነው። ያ ምንድነው? የቤተ ክርስቲያን ቅዱሳት ስዕላትንና ዘመን አመጣሽ ስዕላትን ለይቶ አለማወቅ። በጣም ደግሞ በቀላሉ ሊያታሉን ይፈልጋሉ። በተለይ በጌታችን በኢየሱስ ክርስቶስ ስዕል ዙሪያ ላይ ስንነሳ ምናልባት ያልዳሰስነው ነገር ጌታችን ኢየሱስ ክርስቶስ በስጋ ማርያም ከተገለጠ በኋላ ቅዱስ ዮሐንስ ወንጌላዊው እንደሳለው የቤተክርስቲያን ታሪክ ያስቀምጥልናል። ምክንያቱም በስጋ ተመላልሷል። በስጋ ሲመላለስ ይሄ የስዕል ጥበብ የስነ ጽሑፍ ጥበብ ዛሬ መጣ አይደለም፣ ጥንትም የነበረ ስለነበረ በዛን ዘመን የነበሩ ሰዎች ያንን ነገር አስቀርበው ከነዛ መካከል ዮሐንስ ወንጌላዊው ጢባሮስ ለተባለው ሰው የሳለው ስዕል እንደሆነ ታሪክ ይነግራል። የእመቤታችንን ቅዱስ ሉቃስ ነው የሳለው። ምክንያቱም ስጋ ለበስናት በዚህ ምድር ላይ ታይታለች፣ ተመላልሳለች፣ ከሐና ከኢያቄም ተወልዳለች፣ ጌታን ወልዳለች። የሚታወቅ ቁመና የሚታወቅ መልክ ያላት ናት እመቤታችን። ሌላም እንደ መላእክት ረቂቅ ወይም ስጋ የሌላት ፍጥረት አይደለች። የነሱ የጌታችንና የድንግል ማርያም ስዕል ታሪካዊ ዳራ ያለውና እንዲሁም ደግሞ
ከዛ በመነሳት የተሳለው ስለ ስቅለቱ ነው። ከዛ በመነሳት ያንን ተከትሎ ሌሎች ለምሳሌ ወደ መቃብር ሲወርድ ሲያርግ አጠቃላይ በሚስጥረ ስጋ ያደረጋቸው ነገሮች በቤተክርስቲያን ሲሳላል እና ምንድነው ከብዙ ዘመናት በጣም አሁን በዚህ በቴክኖሎጂ ምናልባት ከ40 እና እንገፋቢል ከ40 ምናምን ዓመት ወደዛ የሉቃስ ወንጌልን የማቴዎስ ወንጌልን አንብበው ሰዎች ፊልም ሰርተው ሲሰሩ አንደኛ ታሪኩን የወሰዱት ከመጽሐፍ ቅዱስ ታሪኩን ብቻ አይደለም ማስተው ታሪክ ብቻ አይደለም የሚወሰድ አለባበሳቸው መልክ ጭምር ካራክተሩን የሚሰራው ሰውዬ ቅዱሳት ስዕላትን ተመልክቶ ለመምሰል ጥሯል ለመምሰል ሞክሯል ተፈልጎ ሰው የሚመስል በሚመስለው ነገር ላይ ደግሞ ሜካፕ ምናምን ተጨማምሮ ከቤተ ክርስቲያን ካገኙት ስዕላት ላይ ወስደው ነው እንጂ የሰሩት ቤተ ክርስቲያን የበኋላ አይደለም ቅዱሳት ስዕላትን በቤተ ክርስቲያን መጠቀም የጀመረችው እንዴት በዚህ ያጣሉናል እቺ በጣም ቀላል እኮ ነገር ነው የፊልም እንትን የመጣው በኢንዱስትሪ የመጣው ትላንትና ቅዱሳት እኮ በቤተ ክርስቲያን ጥንታዊ የሆኑ አድባራትና ገዳማት ስትሄዱ በቤተ ክርስቲያን አጊጠው ተሽቆጥቁጠው በጣም ባማረ መልኩ ተስሎታ ያላችሁ ይሄ ሰውዬ ፊልም የሰራው ሰውዬ ሳይወለድ ሳይታሰብ ጀመረ ዘር ማንዘሩ ሳይታሰብ እነዚህ ቅዱሳት ስዕላት በቤተክርስቲያን ነበሩ እና ሰዎቹ አመሳስለው ስለወሰዱትና ስለሰሩት ብዙ ሰዎች እናንተ የምትጠቀሙት አክተሩ ለአክተሩ ነው እንትን የትኛው አክተር እሱም ደግሞ ያጭበረብራል በነገራችን ላይ ፊልሙን የሰራው አክተር በእምነቱ ፕሮቴስታንት ነው የተለያዩ አክተሮች ሰርተውታል በርግጥ ቀደም ተብሎ በፊትኛ በልጅነታችን ጭምር የምናየው ፕሮቴስታንት ነው ሰውየው ከዛ በኋላማ ዓለማዊ እነ ሚል ጊብሰን ሰርተውታል ፊልሙን ማለት ነው ሌሎችም ሰዎች ተነስተው ሲሰሩ ግን ካያችሁ ምኑን ለመምሰል ሞክረዋል እኛ በቅዱሳት ስዕላት የምናቃቸው ነገር ለመምሰል ሞክረዋል እንደዛም ሆኖ የመድኃኒዓለም ስዕልና አክተሩ ግን ሰማይና ምድር ናቸው ሰማይና ምድር ምንም የሚያገናኛቸው ነገር የለም ስለዚህ ቅዱሳት ስዕላት ራሳቸውን የቻለ አሳሳል ቀለም አመራረጥ ቁመና ያላቸው በቤተ ክርስቲያን በጥንታውያኑ አሁን በዘመናዊ የሚሰሩ ቤተሰቦችንም በስርዓት ትውፊታቸው ተጠብቀው የሚሰሩ ናቸው አንዳንዴ ምን አይነት ችግር አለ ገጠር እንኳን ስትሄዱ የሚገርማችሁ የከተማ ሰው ሰለጠንኩ ብሎ ለቤተክርስቲያን ገዛው ብሎ ዝም ብሎ ከሜዳ ያገኘውን ገዝቶ የአክተሩን እንትን ወስዶ እዛ ይለጥፋልና አይ ገጠር ቤተክርስቲያን ውስጥ እንኳን አይቻሉ አንድ ሰው የፎቶ ልኩልኛል አስተውሳለሁ እንደዚህ አዲስ አስተምሮ እና ያንን ወስዶ እዛ የሰቀለው ማን ነው የከተማው ሰው አውቃለሁ የሚለው መጽሐፍ አንብቤ ያለው የሚለው ወንጌል ተሰብክ ያለው የሚለው ሊያሳስታቸው ጭራሽ እንደዛን ወስዶ እንደዚህ የሚጨምሩ ነገሮች አሉ እኛ በመኖሪያ ቤታችንና ፌስቡክ ላይ የምንጠቀመው ስዕል የቤተ ክርስቲያን ስዕል አድርጎ ድምዳሜ ወስዶ ቤተ ክርስቲያን መተቸት አግባብ አይደለም የዚህን ለውጥ ማለብን ቅዱሳን ዛሬ በቤታችንና ስንል ብለን ከጽሁፍ ጋር ፖስት ስናደርግ ትውፊታቸውን የጠበቁ ስዕላትን ማድረግ አለብን እኛ ስርዓቱን የጠበቀው እኛ የአክተሩን ፎቶ የለጠፍን ሃይማኖትን የምናሰድበው እኛውን እነሱም ደግሞ ያችን ጫፍ ይዘው ለአክተር ነው የምትሰግዱት እንደዚህ እኔ አንድ ጊዜ አስተውሳለሁ እንትሩ ላይ ኤክስ አድርጌ የአክተሩን እንትን ላይ ፖስት አድርጌ ነው ተንጫጫ ይዝ በቃ ተንጫጫ ድሮም የኦርቶዶክስ ካባ ለብሳ ያለኛል ልክ ራሱን አዋቂ አድርጎ ማለት እኔ እኮ ጽሁፍ ጽፍ ያለው ከላይ ይሄ ከታች የምትመለከቱት የፊልም አክተር እንጂ ኢየሱስ ክርስቶስ አይደለም ምዕመናን ስርዓተ ቤተ ክርስቲያን የጠበቁ ትውፊት የጠበቁ ቀኖና የጠበቁ ቅዱሳት ስዕላትን ተጠቀሙ ብዬ ነው የጻፍኩት ጽሁፉንም አላነበቡ ምን ማለት ገቡ ስሜናዩ እንትሩናዩ በኢየሱስ ፎቶ ላይ ኤክስ አደረገ ብለው እሪ ብለው ሲንጫጩ ቀረበው የተማሩበትም ማለት በመንተ ላይ የሚየገባው አንዳንድ መልሶችን ሰጣው ከዛ በኋላ የተሻሻሉ አሁንም ቢሆን ፌስቡክ ላይ የተሳሳተ ሲጽፉ በውስጥ መስመር ገብቼ የፖስተትሽውን ኦርቶዶክስ ኮንግ ስህተት ነው የፖስተትከው መፖስተት የምትፈልግ ከሆነ ብዬ ስርዓት የጠበቁ የተሳሉ
ስዕላትን እነዛን በውስጥ መስመር የማካፈል ሂደት አለ። ሌሎቻችሁም ይሄን ስራ ልትሰሩ ያስፈልጋል። የተማራችሁ ሰዎች ያልተማሩትን በስድብ አይደለም በውስጥ መስመር ገብታችሁ እንደዚህ ነው ነገር ሊሰድቧችሁ ይችላል። እኔ የሰደቡኝ ሰዎች አሉ በውስጥ መስመር ገብቼ አንተም ብሎ ዲያቆን ያለችኝ አንተም ብሎ ዲያቆን ያለኝ ከዛ በኋላ ግን ሲገባው ነገሩ ሲረዳው ያሉ ሰዎች አሉና በዛ መልኩ ነው የሚያስፈልገው። ምንም ይሄ የሚያሸማቅቅ አይደለም። ይቅር የምንለው አለ። አሁን ቅድም ኮሜንት ላይ ቢቀርስ ለምንድን ነው የሚቀረው? ቅዱሳት ስዕላት እንዴት ነው የሚቀሩ? ሲጀመር ቅዱሳት ስዕላት እኮ ገቢረ ተአምር ነገር እንዳላበዛ ገቢረ ተአምር ይደረግባቸዋል። በነገራችን ላይ ቅዱስ ጴጥሮስ በጥላው ፈውሶ ጳውሎስ በልብሱ ጨርቅ ፈውሶ ቅዱሳት ስዕላት አይፈውሱም ብንል ይሄ በጣም ስህተት ነው። ቅዱሳት ስዕላት አንደበት አውጥተው ይናገራሉ። ምትሃት አይደለም። ይሄ የበላይ ሰብን ማነው የበለዓምን አህያ ያናገረ የቢታንያን ድንጋይ ያናገረ አምላክ ከቅዱሳት ስዕላት ድምጽ ከኪሩቤል ድምጽ ይወጣ ነበር ይላል መጽሐፍ። ከስርየት መክደኛው ከኪሩቤል ድምጽ ወጥቶ ይሰማ ነበር። እግዚአብሔር በኪሩቤሉ እና በዛ በታቦቱ በስርየት መክደኛው ላይ ሆኖ ሙሴን ያናገረው ነበር። በስዕል ፊት ቆመው ሲጸልዩ ስዕሉ መልስ የሚሰጥባቸው ልታቸው ነው። ለምሳሌ የመርቆሬዎስን ስዕል ስንመለከት ባሲሊዮስና ጎርጎርዮስ የተባሉት በኡሊያኖስ ዘመን የነበሩት ሁለቱ ሊቃውንት ክርስቲያኖችን ያስጨነቀ ኡሊያኖስ በተቸገሩ ጊዜ በመርቆሬዎስ ስዕል ፊት ነው የጸለዩት። የመርቆሬዎስ ስዕል ከቦታው ተሰወረባቸው ይላል። ተረት አይደለም፣ ይሄ ምትሃት አይደለም። ይሄ ሃይማኖታዊ የእምነት ጉዳይ ነው። እምነት ደግሞ ከአይምሮ በላይ የሆነ ስርዓት ነው የሚደረግበት የሚሰራበት። በስጋይ ጥበብ እኮ አይለካም ሃይማኖት። በዛ ከሄድን እኮ ጨርቅ እኮ የዮርዳኖስ ወንዝ እኮ አይከፍልም። እንጨት እኮ የኤርትራ ባህር አይከፍልም እኮ። የኢያሱ ጸሎት እኮ በገባኦን ላይ ፀሐይን አያቆምም እኮ። በስጋይ ፍልስፍና ከሄድን እንዴት ከስዕል ድምጽ ይወጣል የሚል ካለ ይሄ ሰው ክርስቲያን አይደለም፣ ወይም ደግሞ እምነት ስለምን ተሳይ አሰራር አልገባውም ማለት ነው። እና ከስዕሉ ምን አለ ይላል ተሰወራቸው። ከዛ በኋላ ድጋሚ ስዕሉን ሲመለከቱት በጦሩ ጫፍ ላይ የደም ነጠብጣብ አዩ። ኡሊያኖስን ገደልከውን ብለው ሲናገሩ ስዕሉ አሁን እንደማለት ራሱን ነቀነቀ ነው የሚለው። ዛሬም እኮ ማየት የሚፈልግ መረዳት የሚፈልግ ሰው ካለ እኮ ጋሻምባ እዚህ በደብረ ሲና በኩል እኮ የመርቆሬዎስ ቤተክርስቲያን ማህሌት ሲባል ስዕሉ ይዘላል እኮ። ይሄ ባይኔ እጅ አይቻል ባይኔ ማየት ለሚፈልግ እዛ ሆሳዕናም የሚገርም አንድ ጊዜ ግንድ ላይ ስዕል ተገለጠበት የተባለ ቦታ ላይ በአይኔ ራሴ አይቻለሁ። በጣም የተደነቅኩበት እንደው በጣም መድኃኔ ዓለም እንደው ይሄንን የደነደነ አይምሮ ያለውን ህዝብ ጥበብህን ደግሞ በዚህ ገለጥኩኝ ብዬ ዝም ብለን ግንዱ ላይ ስትመለከት አንዴ እመቤታችንን ገብርኤል ሲያበስራት፣ አንዴ ስዕለ ሥላሴ፣ አንዴ ጌታ ሲጠመቅ እኔ ባይኔ ያዩትን ነው የምነግርህ። በጣም እንደው በቃ እሱ ድንቅ ብዬ አይ ጌታ ሆይ የልቤን እምነት ስለጨመርክልኝ አመሰግናለሁ ብዬ ነው የተመለስኩት። እና ልትጠራጠሩ ምን ልትሉ አያስፈልግም። አውሩ እናንተ ከቅዱሳት ስዕላት ጋር የሰዎችን ወሬ ሳይሆን እናንተ ተግባራዊ ክርስትናውን በመኖር ያንድን ነገር ጥቅም ማወቅ ያስፈልጋል። ሰዎቹ እኮ እንኳን ቅዱሳት ስዕላትን አይደለም ጾም አያስፈልግም፣ ጸሎት አያስፈልግም፣ ጸበል አያስፈልግም፣ እምነት አያስፈልግም የሚሉ ሰዎች ናቸው። መድኃኒት የሆነውን ነገር የሚፈውሰውን ነገር የሚያስተሉ ሰዎች ናቸው። ስለዚህ ቅዱሳት ስዕላትን ሊያስተሉ ነው የሚፈልጉት። ይሄ ኮተት የሆነውን ስርዓተ ክርስቲያን ያልጠበቀውን ዝም ብሎ እንቶ ፈንቶ የሆነውን ወደዛ ማውጣት ነው። በስርዓት የተሳሉትን መጠቀም ነው። ቅዱሳት ስዕላት ትምህርት ሃይማኖት መገለጫ ናቸው። ስርዓት አምልኮ መፈጸሚያ ናቸው። በአግባብና በስርዓት ባለው ቦታ መቀመጥ አለባቸው። ይሄ ሰውነት ላይ ቅዱሳንን ስዕላት መነቀስ አይቻልም። ብርጭቆ ላይ፣ ሳህን ላይ፣ ምናምን ላይ ቅዱሳት ስዕላትን ቲሸርት ላይ፣ ኮፍያ ላይ ማሰራት አይቻልም። ይህንንም በደንብ ማወቅ ያስፈልጋል። ክብር ባለበት ንጽህና በተጠበቀበት የጸሎት ቤት ካለን በጸሎት ቤት በስርዓት ካቀማመጥ ረገድ ራሱ ቅዱሳት ስዕላት ሲቀመጡ የራሳቸው ቦታ ያላቸው መሆናቸውን በጣም መረዳትና በጥንቃቄ የምንጠቀማቸው መሆን አለበት። በመኝታ ክፍላችን ውስጥ ጸሎት ቤታቸውን ግጥም አድርገው ቅዱሳት ስዕላት የሚደረድሩ አሉ። ይሄ አግባብ አይደለም።
በየሳሎን ቤቱ እንደ ጌጥ ደግሞ የክርስቲያን ቤት ነው አዎ አንድ ቦታ ምናምን ያስፈልጋል ከዛ ውጭ ግን በየቦታው ላይ እንደ ፍሬም የሚደረደር አይደለም ስዕል ጸሎት ቤት የሚቀመጥ ነው በስርዓት ንጽህናው በተጠበቀበት የሚቀመጥ ነው ሻማ መብራት በፍለፊቱ የሚበራበት ነው ይሄን በጥንቃቄ ለቅዱሳት ስዕላት ክብር መስጠት ያስፈልጋል ማለት ነው